ተመልካቾቻችን አሁን ያለውት እንግዲህ በባህር ዳር ከተማ በአቶ ታዬ ሞላ መኖሪያ ቤት ውስጥ ነው። ባህር ዳርን ስናስብ አቶ ታዬ ሞላን አለማሰብ አንችልም። ምክንያቱም የባህር ዳር የመጀመሪያዎቹ ቢዝነስ ካላቸው ሰዎች መካከል ባህር ዳርን ምንም ሳይኖራት ባዶ በነበረችበት ሰዓት የነበሩ ትልቅ ሰው ነበሩና እሳቸው ቤት ተገኝቻለሁ። ምክንያቱም ስለ ታዬ ሞላ መጽሐፍት መደብር ማውራት ስለፈለኩኝ እሱ ሲወራ ደግሞ እሳቸው በህይወት የሉም። አሁን 1-2 አመት ሊሆናቸው ነው ካለፉ። ነገር ግን ቤተሰቦቻቸው አሉ። አሁን ያለውት ከልጃቸው ከፋሲካ ታዬ ጋር ነውና አብረን እንቆይ። ያለውን ሁኔታ ትነግረናለች። ፋሲካ ወደ ግሎባል ቢዩቲ የዩቲዩብ ቻናል እንኳን በደህና መጣሽ። ራስሽን በማስተዋወቅ እስቲ ጀምሪልን። ፋሲካ ታዬ ይባላለሁ። በዚሁ በባህር ዳር ከተማ ነው የተወለድኩት። እዚሁ ተወልጄ አድጌያለሁ። እዚሁ ተምሬያለሁ። እዚሁ አግብቻለሁ። እዚሁ ደግሞ 4 ልጆችን ወልጃለሁ ማለት ነው። አሁን የልጅ ልጅም አይቻለሁ ማለት ነው። እንግዲህ እንደዛ ነው። የአቶ ታዬ ልጅ ነሽ። የአቶ ታዬ ስንተኛ ልጅ ነሽ? ስለ ቢዝነሱ ስለ አቶ ታዬ መጽሐፍት መደብር ስለ ታዬ ሞላ መጽሐፍት መደብር እስቲ የምታቂውን ነገር መቼ ተመሰረተ? እንዴት ነበር አመሰራረቱ? ሲጀመር የምታቂው ማለት ኦፍ ኮርስ በዛን ጊዜ ባታቂም እንደው የሰማሹ ታሪኩን አመጣጡን ከናንተ በላይ የሚነግረን የለምና እስቲ ስለሱ አንዳንድ ነገር በይን። እሺ እንግዲህ አባታችን 11 ልጆች ነው የወለደው። ከ11ዱ እኔ 3ኛ ልጅ ነኝ ማለት ነው። እንግዲህ መናገርም ካለብኝ 11 ልጅ ወልዷል። የልጅ ልጅ ሆኖ አሁን ወደ 53 ነን አጠቃላይ ማለት ነው። 53 ነን። ያው አባታችን ምናልባት ከሞተ 1 አመት ከ2 ወር ከ3 ወር አካባቢ ነው የሚሆነውና በዛ አይነት መልኩ ነው ያለው። ይሄንን ካልኩ በኋላ እንግዲህ ስለ አባታችን ለጠየቅሽኝ ጥያቄ አባታችን በጎንደር አካባቢ ነው ተወልዶ ያደገው። ምናልባት ረዘም ያለ ሰፋ ያለ ጊዜ አመጣጡ እንዴት እንደነበር ምናምን ይጠይቀናል። ግን አልፎ አልፎ ካለው ጊዜ አንፃር ያሉትን ነገሮች ልነግር እሞክራለሁ። እና ከጎንደር አካባቢ ነው የተወለደው። ከዛ ነው የመጣው። እንግዲህ ስራውን ሲጀምር ብዙ ታሪኮች አሉት። ከዛም በኋላ ያው ከእናታችን ጋር ተጋብቶ እኛን አፍርቷል። ምናልባት ስራውን ከጀመረ ወደ እንግዲህ 50 አመት አካባቢ ይሆነዋል ብዬ አስባለሁ። ይሄ የስቴሽነሪ ስራ ሲጀመር በዚህ በክልሉ ወይንም ደግሞ በባህር ዳር ከተማ የመጀመሪያ ሰው ነው ባብዬ ማለት እችላለሁ። አባታችን ያኔ ስቴሽነሪ የሚባል ነገር በዚህ አካባቢ ብዙም አይታወቅም ነበር። መንፈሳዊ መጽሐፍቶችን ለኢትዮጵያ ኦርቶዶክስ ቤተክርስቲያን አጠቃላይ ማለት ይቻላል በአካባቢ ላለው ለጎንደርም ለጎጃምም በቃ በዚህ ክልል ላሉት አቅራቦትንም ያቀርብ የነበረ አባታችን ነበረ። ለመንግስትም መንግስታዊ ላልሆኑ ድርጅቶችም የቢሮ እቃዎችን ሌሎችንም መጽሐፎች የድሮ የሚነበቡና ቤጎበኛ ሌሎችም አሉ የሚነበቡ ልቦለድ ያመጣ ነበር። የቤተክርስቲያን መጽሐፎችንም እንዳልኩሽ ያመጣ ነበር። ለመንግስታዊና መንግስታዊ ላልሆኑ ድርጅቶችም የተለያዩ የስቴሽነሪ የጽህፈት እቃዎችን ያቀርብ ነበር። በተለይ ደግሞ ለባህር ዳር ከተማ እንዳልኩሽ የመጀመሪያው ስቴሽነሪ እንደመሆኑ መጠን ለተማሪዎች ደብተር የሚያቀርብ አባታችን ብቸኛ አባታችን ነው የነበረና በቃ አሁን እንደ የባህር ዳርን ወጣት ወይንም ያለፉት በእኛ እድሜ ያሉትንም ታዬ ሞላ ብለሽ ስጠይቂያቸው በታዬ ሞላ ደብተር እስክሪብቶ ያልተማረ ሰው የለምና በጣም በቃ ይሄን ስታስቢ በጣም እኔ ለአባታችንም ስለሆነ ሳይሆን ለዚች ለከተማዋ ለክልላችን ትልቅ አስተዋጽኦ ያደረገ ነው። በዚህ በስቴሽነሪው ዘርፍ በተለያየ አይነት መልኩ ከተማሪዎች ብትይ ስለ አባታችን የሚናገሩ አሉ። ወደ ቤተክርስቲያን ብትሄጂ ደግሞ የቤተክርስቲያን አባቶች የሚናገሩት ነገር አለ። ወደ መንግስታዊ ድርጅቶችም ስትሄጂ በየመንግስታዊ ድርጅቶች አባታችን ያጠቃላይ ስቴሽነሪ እቃዎችን ያቀርብ ስለነበረ የታዬ ሞላ ደረሰኝ የታዬ ሞላ ስም ያልገባበት አካባቢ አለ ብዬ አላስብም። በዚህ ደረጃ ነው ያው እንግዲህ ለረጅም ጊዜ እንግዲህ 50 አመት ማለት ነው በዚህ ሙያ ስቲል አሁንም ያው መጽሐፍቲታችን እየሰራ ነው ያለው የአባታችን ማለት ነው። በዚህ መልኩ ነው እንግዲህ ያለው ሁኔታ ማለት ነው። በጣም ደስ የሚል ነገር ነው የነገርሽን። ኦፍ ኮርስ በጣም ቅርስ ማለት ናቸው ጋሽ ታዬ አሁን ካለው ከምታወሪልን ነገር 50 አመት በቢዝነስ ማለት
ሬር ነው፣ አትሰሚም እንደዛ። ኢቭን እዚህ ብቻ አይደለም፣ እኔ በምኖርበት ካናዳ ልጆች አሉ እዚህ ያደጉ ልጆችና በሀዘናቸው ጊዜ ሳይቀር ነው እኔ ጋር ደውለው የነበሩትና ይታወቃሉ። በዓለም ላይ የሚታወቁ ናቸው። ምክንያቱም የባህር ዳር ልጆች እዚህ ብቻ አይደሉም፣ በዓለም ተበትነዋሉና ባህር ዳር ላይ የኖረ ያደገ ሁሉ ያውቃቸዋል እና በጣም ትልቅ ታሪክ ናቸው፣ ቅርስ ናቸው። ወደ አሁኑ ስንመጣ አሁን እንዴት ነው? ማን ነው የሚያስተዳድረው? በምን ሁኔታ ላይ ነው? እንደገና ደግሞ አሁን ብዙ ሰዎች ብዙ ስቴሽነሪዎች በአሁን ሰዓት ይከፈታሉ። ከነሱስ ጋር ኮምፒቴት ማድረጉ እንዴት ነው? እንግዲህ እንዳልኩሽ ያው ብቸኛ ነው የነበረው። ከዛ በኋላ ኩራዝ መጽሐፍት ቤት የሚባል ነበር። ከዛም ደግሞ ሌሎች መጽሐፎች ብዙም በቅርብ ነው ማለት ይቻላል። በቃ ልክ የኛ ስቴሽነሪ ከተከፈተ ኩራዝ መጽሐፍት ቤት ከተከፈተ በኋላ ሌሎች በቃ መጀመር ጀመሩና በጣም አባታችን ሁሉ አቀፍ የሆነ ሰው ነው እና ለሚጀምሩት ከኛ ነበር እየወሰዱ እቃ ይሸጡ የነበረ ማለት ነውና በቃ ያ ሲከፈት ብቻውን አባታችን የክልሉን እንትን ማሟላት አይችልም። የክልሉን የመጽሐፍ አቅርቦት፣ የክልሉን የደብተር አቅርቦት፣ የስቴሽነሪ አቅርቦት አንድ ስቴሽነሪ ወይም ሁለት ስቴሽነሪ ማሟላት አይችልም። ግዴታ ሌሎች ደግሞ መወለድ አለባቸው የግድ ነውና ልክ የኛ ስቴሽነሪ እንትን ካለ በኋላ ብዙ ማለት ይቻላል በቃ ልክ እናት ልጇን እንደምትወልድ ልክ እንደዛ አይነት ነገር ሌሎችም ተከፍተው ነበር። እኛ ጋርም እየወሰዱ እቃ ይሸጡ ነበረ። አሁን ያለው ይሄ በስቴሽነሪ ዙሪያ ያለው አቅርቦት በጣም ማለት ነው በቃ በየቦታው አሁን በቃ ተከፍቷልኝና ሰዎችም እንደዛ አይነት ግብይት ውስጥ ነው ያሉት። አሁን ያለው ሁኔታ በዚህ ሁኔታ ነው ያለው። አባታችን መስራት በሚገባው ጊዜ ራሱን ችሎ ይሰራ ነበር። እሱ አዲስ አበባ ሆኖ እቃ ይልካል። እዚህ ደግሞ እንዳልኩሽ አባታችን 11 ልጅ ነው የወለደና ወንዶችም አሉ፣ ወደ 5 ወንዶች አሉና እየተተካካን ሴቶችም እየተተካካን ነበረ ስራው ምን ሰራ የነበረውና በተቻለ መጠን አሁን ካሉት ስቴሽነሪዎች የተሻለ የሚባል ስቲል እስካሁን ድረስ ማለት ነው የተሻለ አቅርቦት የሚያቀርብ ይሄ ድርጅት ነው። አሁንም ልጆቹ ተተክተው እየሰሩ ነው እና አሁንም ይሄ ኮምፒቲሽኑ ላይ ብዙ እንትን የለም፣ ጥሩ እየሰራ ያለ ድርጅት ነው። በተለይ ለመንግስትና መንግስታዊ ላልሆኑ ድርጅቶች ፕሮፎርማን በማቅረብ በፕሮፎርማ መሰረት እቃዎችን በማቅረብ ትልቅ አስተዋጽኦ እያደረገ ነው ያለ። ለመንግስት ራሱ የሚከፈል ግብር እስከ 1 ሚሊዮን ድረስ የሚከፈል ትልቅ ድርጅት ነው። አሁን ላይ ድርጅቱ የሚሰራው በደረሰኝ ነው። ከዛ የተነሳ መንግስታዊም ያልሆኑ ድርጅቶች ደረሰኝ የግድ ስለሚያስፈልግ ወደዛ መጣው ነው የሚገዙት። ደብተርም መስከረም ላይ ስትመጪ ደስ ይልሻል። በቃ አጠቃላይ ተማሪው እናቱን አባቱን ልጆቹን ይዞ ያው ታዬ ሞላ ተብሎ እዛ ነው መጣው የሚገዙት። እና አሁን ላይ ያለውም ነገር ቢኖር እንደውም በተሻለ መልኩ እየተሰራ ያለበት ሁኔታ ነው ያለው። ይሄን ያህል ኮምፕሊት አድርጎ ከ50 አመት እድሜ ያለው ቢዝነስ አሁን ካለው አሁን ዘመናዊነቱም አለ ራሱ ጊዜው በብዙ ነገር ይረዳል ቢዝነስ እና ከጊዜው ጋር አብሮ ሄዶ እዚህ መድረሱ በጣም ደስ ይላል። አሁን ሄጄ ነበር አይቸው አንዳንድ ነገሮችን ሳይ ነበርና የስቴሽነሪ እቃዎች ብቻ ሳይሆን የንጽህና መጠበቂያ አንዳንድ ነገሮችን የጽዳት እቃዎችን ሁሉ ይዟልና ሰፋ ያለ ነገር ውስጥ ገብቷል ወይስ በፊትም ያ የነበረው ነው? አዎ አሁን ምናልባት እንግዲህ ለመንግስት በፕሮፎርማ እቃዎችን ስታቀርቢ አጠቃላይ የጽዳት እቃዎችን ሌላ ቦታ ከሚገዙ እዛው አጠቃለው እንዲወስዱ ታሳቢ ተደርጎ ያለ ነገር ነው። በፊትም ይደረጋል፣ አሁንም እየተደረገ ያለ ጉዳይ ነው። እሺ አሁን ደግሞ ወደ ጋሽታዬ ነገርን ግባና ጋሽታዬ በጣም ትልቅ ሰው ናቸው፣ የተከበሩ ሰው ናቸው፣ በከተማዋ ታዋቂ ሰው ናቸውና ከተማዋን የቆረቆሩ ማለት ይቻላል። ምክንያቱም 50 አመት በቢዝነስ የቆዩ ናቸው። ከዛም በፊት ደግሞ የነበሩ ናቸውና ሌላም ነገሮች ተጽፈው ሰዎችም ሲጽፉ ፌስቡክ ላይ አንዳንድ የባህር ዳር ልጆች ግሩፕ ላይ አያለውና እስቲ ስለሳቸው እንደው ከባህር ዳር
የነዋሪ ሁኔታ ከባህር ዳር ህዝብ ጋር ከከተማዋ ጋር የተያያዘ ነገራቸውን እስቲ እንዴት ነው ስለሱ ንገሪን እስቲ። እንግዲህ ያው እንዳልኩሽ ባብዬ ያው በቢዝነሱ ዙሪያ እንደዛ ካልኩ ማህበራዊ ከሰው ጋር ያለው ግንኙነት በሚለው መልኩ ደግሞ ስናይ በጣም የሚገርም መልካም የሆነ ስነ ምግባር ያለው ከሰዎች ጋር በጣም ተግባብቶ የሚኖር እንደው የሚገርምሽ ነገር ያው እንግዲህ በነባብዬ ዘመን እኛ ስናውቅ እዚህ ከተማ ውስጥ ውስን መኪናዎች ነው የነበሩ በፊት ማለት ነው። እና አባታችን አንድ ዳትሰን መኪና ነበረችው እና ያኔ ምናልባት እና አቶ ማሞ አጎናፍር የሚባሉ አሉ፣ ሌሎችም ሰዎች አሉ። የተወሰነች መኪና ነው ከተማ ውስጥ ባህር ዳር ከተማ የነበረና በጣም ባብዬ በዛች መኪና በቃ እንዴት እንደሚያገለግል ልነግርሽ አልችልም። ወላድ ሌሊት ላይ አሁን 7 ሰዓት 8 ሰዓት ላይ ይደወልለታል። በቃ ብድግ ብሎ ወላዶችን ይዞ ወደ ሆስፒታል ይሄዳል። መንገድ ላይ በተለያየ አይነት ምክንያት ሰዎች በቃ በችግር ምንም የወደቁ ካሉ የሞቱም ካሉ አንስቶ ይቀርባል። የታመሙም ካሉ ይዞ ወደ ሆስፒታል ይሄዳል። በቃ ከሰው ጋር ያለው እንትን በጣም የሚገርም ነው። በተለይ አሁን በዛሽ መኪና የሆነ ልዩ የሆነ እኛ ራሳችን በቃ የምናስታውሰውና መኪናዋ ራሱ የመዘጋጃ ቤት መኪና የሚል ስም ወጥቶላት ነበርና ማገልገሏ የተነሳ እንግዲህ የመዘጋጃ ቤት መኪና መንገድ ላይ ሰው ወድቆ ቢያገኝ የሞተ ሰው አንስቶ ይቀብራል። የታመመ ሰው ቢያገኝ ወስዶ ወደ ሆስፒታል እንደዛ ያደርስ ነበርና በወቅቱ አባታችን በነበረችው መኪና ብዙ መኪና ከተማ ውስጥ ባልነበረበት ጊዜ በጣም በዛ ያገለግል ነበር። እንደገና የመጀመሪያ የሳይክል ውድድር በከተማችን ሲጀመር በቃ ከመስራቾች ውስጥ አባታችን አንዱ ነበርና በጣም ያኔ መኪና ከመግዛቱ በፊት ሞተር ሳይክል ይዝ ነበር እና ሞተር ሳይክል የለም ነበር እዚህ እና እሱ ነበር ከፊት ሆኖ የሚመራቸው እንደ ኮሚቴ ሆኖ ያኔ ሳይክል ውድድር በቃ እንዲቀጥል እንዲቋቋም እናጥራቸው የሚባሉ እነ ተመስገን የሚባሉ ሳይክል ተወዳዳሪዎች ነበሩ። በጣም የታወቁ የከተማችን ኦነር የሚባሉ ነበሩና እኔ እንኳን ልጅ ሆኜ በደንብ አስታውሳቸዋለሁኝና እነሱን በጣም እንዲሰለጥኑ የገንዘብ አቅም እንዲኖራቸው በገንዘብ ይደግፋቸው ነበረ። ወደ አዲስ አበባ ሄደው ሲወዳደሩ እሱ ነበረ እዟቸው መሄድ ሲመልሳቸው እሱ ያመጣቸው ነበርና ለከተማችን ለነበረው የብስክሌት ውድድር አባታችን ትልቅ አስተዋጽኦ ያደረገ ሰው ነው። እንደገና በሌላው አሁን መዋለ ህጻናት አሁን ያኔ አልነበረም፣ አንድ መዋለ ህጻናት ነበር። እዛ ላይ የሆነ አስተዋጽኦ አለው። ሁለተኛ እዛ ቀበሌ አንድ ላይ አንድ መዋለ ህጻናት ሲሰራ እዛ ላይም ኮሚቴ ሆኖ በገንዘብም በቃ እነሱ ናቸው በቃ ያንን ይሰሩ የነበርና ከዛ በኋላ ሌሎች መዋለ ህጻናቶችም ተከፈቱና ትምህርት ላይ እንደዛ አይነት አስተዋጽኦ ያደርግ ነበር። ሌላው አባታችን በጣም ችግረኛ የሆኑትን ደብተር መስጠት፣ እስክሪብቶ መስጠት እንዲማሩ ማድረግ በቃ ይሄ ሆቢው ነበር ያባታችን። በቃ የሆነ ጸጋው ነበርና በጣም ድሃ የሆኑ የተቸገሩ ደብተር ገዝተው መማር ያልቻሉትን ደብተር እስክሪብቶ በመስጠት በቃ እንዲማሩ ያበረታታ ነበርና እዛ ተምረው ደግሞ አሁን ትልልቅ ደረጃ የደረሱ መጣው እርሱን የሚጠይቁትም ብዙዎች አሉ። ከዛ ውጪ ያው እንዳልኩሽ እንግዲህ አባታችን የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኝ ነው። ከዛ የተነሳ ለብዙ ቤተክርስቲያኖች በቃ በቁጥር ልትገልጫቸው ማትቻያቸው እኛ የአባታችን ከነ ማስረጃው በቃ ዶክመንት ሆኖ የተቀመጠ ነገር አለና አጠቃላይ ለቤተ ክርስቲያኖች ያደርገው የነበረ እርዳታ ይሰጥ የነበረው አገልግሎት በጣም እንዲህ ነው ብለሽ ልትጠቅሹ አባቶች ቢናገሩት ደግሞ የበለጠ መልካም ይሆን ነበርና በጣም በዚህ በእምነቱም ደረጃ ትልቅ አበርክቶ ለኢትዮጵያ ኦርቶዶክስ ቤተ ክርስቲያን በገንዘቡም የንዋየ ቅዱሳትንም በማቅረብ የተለያዩ ስጦታዎችንም በመስጠት በየቤተ ክርስቲያኑ ኢየሱስ ስም የሌለበት ታዬ ሞላ የማይባልበት አካባቢ የለም ማለት ይቻላልና ከዛ ውጪ አባታችን ሽማግሌ ሆኖ ማስታረቅ ማጋባት እንዲህ አይነት ነገሮች በጣም በቃ ያከናውናቸው የነበሩ ጉዳዮቹ ነበሩ እና አባታችን በጣም በዚህ በባህር ዳር ከተማ ውስጥ ለባህር ዳር እድገት ትልቅ አስተዋጽኦ ያደረገ አባት ነው። አባታችን እንዳልኩሽ ያው ቤታችን እዛው ከተማ ጊዮርጊስ አካባቢ ነው። ያቺ ጊዮርጊስ አካባቢ እንግዲህ ልክ እንደ ፒያሳ ባያት በቃ
የባህር ዳር በቃ ዋና መገኛዋ ዋና ከተማ የምትባለው ቦታ ያቺ ሰርክል ያለባት ጊዮርጊስ አካባቢ በቃ ሴንተር ቦታ ነውና ቱሪስትም ሲመጣ ማንኛውም እንግዳ ሲመጣ በዛች ሳያልፍ የሚሄድ ሰው የለምና በዛን ዘመን እንግዲህ በዛን ጊዜ አባታችን እንዳልኩሽ ያን ስራ በሚሰራበት ጊዜ የአባታችን ጓደኛም አብረው ከአባታችን ጋር ይሰሩ የነበሩ አሁን ብስክሌት ውድድር ላይ አብረው ሲሰሩ የነበሩና አቶ ማሞ አጎናፍር ይባላሉ። የመጀመሪያው በባህር ዳር ፋርማሲ ልክ አሁን የኛ አባት የመጀመሪያው ስቴሽነሪ እንዳልነው ሁሉ አቶ ማሞም ደግሞ የመጀመሪያ ፋርማሲ እሳቸው ናቸው። እንደውም በባህር ዳር ከተማ ደግሞ የመጀመሪያው ፎቅ የነሱ ፎቅ ነበር። ያው እዛው አንድ አካባቢ ስለሆነን ማለት ነውና ሌላ ደግሞ የመጀመሪያ በባህር ዳር ውስጥ ዳቦ ቤት የሚባል ነገር አልነበረም። የመጀመሪያው ዳቦ ቤት ደግሞ አባድጎ ይባላሉ። እና በቀኛ የሳቸውን ዳቦ እየበላን ያደግነው ልክ አሁን የኛ በአባታችን ደብተር ብዙ ሰው ተምሮ አሁን ትውስታ እንዳለው ሁሉ በአባድጎ ዳቦ ደግሞ ሁሉ ሰው በቃ ትውስታ አለው። እኔ ለራሴ ትውስታ አለኝ ማለት ነው። እንደዛ አለ። የመጀመሪያ ፎቶ ቤት ደግሞ የምንላቸው አስመራ ፎቶ ቤት የሚባል ነበር። አቶ ካሳይ የሚባሉ ነበሩ። ሌሎችም አሉ። እንግዲህ ያው እንደዚህ እኔ አሁን ሁሉንም ማንሳት ስለማልችል ነው እንጂ ሌሎችም እንደዚሁ ከና አባታችን ጋራ አብረው ይችን ከተማ ያቀኑ ይችን ከተማ አሁን ወደ ደረሰችበት ደረጃ ያሸጋገሩ ትልልቅ አባቶች በጣም አንቱ የሚባሉ ክብር የሚገባቸው ምናልባት ስማቸውን አሁን መጥቀስ ስላልቻልኩ ነው እንጂ ሌሎችም የሚጠቀሱ አባቶች የሚጠቀሱ ታሪክን የሰሩ ትልልቅ ሰዎችን በዚህ ከተማ ውስጥ ነበሩ። አዲስ አበባ እንግዲህ ምናልባት ወደ ኋላ እንዳልመለስ እንጂ እንዳልኩሽ አባታችን ይሄን ስራውን ሲጀምር በመጀመሪያ አዲስ አበባ ነበረ መጽሐፎችን ያዞረ ነበር እና ያኔ መጽሐፍ አዙሮ ለመሸጥ ፈቃድ ያስፈልግ ነበር እና አባታችን ፈቃድ ያኔ አውጡ የሰራበት ራሷ እንትኗ እንኳን አለች ፈቃድ የተሰጣት ወረቀቱ እስቲል እስካሁን ድረስ አባታችን ዶክመንት ማስቀመጥ በጣም ጎበዝ ነው። ዲያሪ መጽሐፍ በጣም ጎበዝ ነው እና ብዙ ታሪኮችን ጽፎልን ትቶልን አልፏል እና ያኔ መጽሐፍ እያዞረ ሲሸጥ ፈቃድ ነበረችውና በዛች ፈቃድ እየዞረ የማይገባ ቦታ ውስጥ ሁሉ እየገባ ይሰራ እንደነበረ ነው። ከዛም በኋላ እዚህ መጥቶ ሱቅ በደረቴ ሲከፍት ፈቃድ አውጥቶ ከዛን ጊዜ ጀምሮ ለመንግስት የሚገባውን ግብር እንግዲህ ወደ 50 ምናምን አመት ለመንግስት የሚገባውን ግብር እየከፈለ ስራውን ያካሄደ ሰው ነው። እንዳልኩሽ ከ1 ሚሊዮን ምናምን በላይ ግብር እንግዲህ መጨረሻ ላይ ከፍሏል። የመጀመሪያ ግብሩ ምናልባት ካስታወስኳት 150 እንደዛ ብቻ የሚል ነገር አለ። መጀመሪያ ገና ስራ ሲሰራ የከፈላት ማለት ነውና በጣም ብዙ ለሀገር አስተዋጽኦ ያደረገ ሰው ነው። ሌላው አሁን በእናት ሀገር ጥሪ በአባይ ግድብ በተለያየ ነገር በቃ መንግስት ለሚጠይቃቸው ማንኛውም እርዳታዎች ግንባር ቀደም ሆኖ በቃ የሚሰለፍ ሰው ነው። በጣም በፈቃድ በደስታ ለሀገሩ ካለው ነገር የሚቆረስ ሰው ነውና በዚህ ደረጃ ነው እንግዲህ አባታችንን ልገልጸው የሞከርኩት። የማይገባበት ቦታ ብለሽ ነበረ ቀደም። ለምሳሌ ማለት ምንድነው? ቤተ መንግስት ነው ወይስ የት ቦታ ነበር ገብቶ መጽሐፍ ይሸጡ የነበረው? እስቲ እሱን ንገሪኝ። አባታችን ሲነግረን በዛን ሰዓት አዙሮ ለመሸጥም ፈቃድ ነበረውና ያን ፈቃዱን ይዞ አፍሪካ አንድነት ድርጅት ውስጥ ገብቶ ሁሉ ይሸጥ ነበር። እዛ ገብቶ የመሸጥን ፈቃድ አግኝቶ ነበርና ከዚህ ውጪ አባታችን የህይወት ጉዞዬ የሚል መጽሐፍ ጽፏል። መጽሐፉ ላይ የሚሄን ነገር ጠቅሶ እሱ ጽፎታል። እንደዛ ያደርግ ነበር። ከዛ ውጪ እንዳልኩሽ እንግዲህ መጽሐፉ የህይወት ጉዞዬ የሚል መጽሐፍ ጽፏል። በጣም ታትሞ አንዴ እንደውም ማለት በአማራ ክልል በአማራ ሚዲያ ተላልፎ ነበረ። የመጽሐፍ ምርቃቱ ጊዜ የአማራ ሚዲያ መጥቶ ዘግቦት ነበረና እሱ ተመርቋል። ያው ብዙ ሰዎች እጅም ገብቷል። በአጠቃላይ ባብዬ የግል የህይወት ታሪኩንና ከዛ ውጪ ለአገር የሰራውን አጠቃላይ ስራዎች አድራጎቶቹን ሁሉ በዛ መጽሐፍ ውስጥ ላይ ተርኳቸዋል። በቃ ገልጿቸዋልና በጣም ኢንተረስትድ የሆነ መጽሐፍ ነው። ከጀመርሽው እንደውም
ጨርሹ ነው የሚልሽ፣ በቃ አታቆሚውም። እና በጣም ደስ የሚል መጽሐፍ ነው። እሱንም እንድታነቢ በዚህ አጋጣሚ ጋብዝሻለሁ። አመሰግናለሁ። አነባዋለሁ መጽሐፉን። በገበያ ላይ ያለ አሁን እየተሸጠ ነው ወይስ ህትመቱ አልቋቁሟል? ህትመቱ እስካለቀ እናንተ ታስቀጥሉታላችሁ? እስቲ ስለ መጽሐፉ ምክንያቱም አላውቅም ነበር ስለ መጽሐፋቸውንም አላውቅም መጽሐፋቸውን። እስቲ አሁን እንደዛ ከሆነ አሁን ገበያ ላይ አለ ወይ? ከሌለ ደግሞ ህትመቱ ቆሞ ከሆነ እናንተ ሁለተኛ እትም ሶስተኛ እትም እየተባለ የሚቀጥልበት ነገር አለ ወይ ያንኑ መጽሐፍ? እሺ እንግዲህ መጽሐፉ እንዳልኩሽ ባለፈው ነው የታተመው። ሲታተምም እንዳልኩሽ የአማራ ሚዲያ ዘግቦታል። ያኔ ሲመረቅ የነበሩ በጣም ብዙ ሰዎች ነበሩ። ያው ለነሱ ያው ወስደዋል። ከዛ ውጪ አሁንም መጽሐፉ አለ። ያው እዛው በታዬ ሞላ ስቴሽነሪ ምናልባት ይሄን ታሪክ ለማንበብ ለማወቅ የሚፈልግ ሰው ቀጥታ እዛ ስቴሽነሪ ላይ ቢሄድ ይሄን መጽሐፍ ማግኘት ይችላል ማለት ነውና ቅድም የነገርኩሽ ነገሮች በሙሉ በዚህ መጽሐፍ ውስጥ የተካተቱ ናቸው። በተለይ የአፍሪካ አንድነት ድርጅት ወዲያው እንደተቋቋመ አካባቢ አባታችን ፈቃድ አውጥቶ የሰራበት እዚህ በቃ በጣም ደስ የሚሉ ነገሮች አሉ። አሁን ለምሳሌ ይሄኛው የዛን ጊዜ ፈቃድ ያወጣበት ነው በ1950 እዚህ ጋር በ1956 ዓመተ ምህረት ማለት ነው ፈቃድ ያወጣው አሁን በ1956 ዓመተ ምህረት የአፍሪካ አንድነት ድርጅት እንደተቋቋመ አካባቢ ነው እና እዛ ሁሉ ገብቶ በቃ እንደዛ ነው። እና በዛን ሰዓት በዛ ገብቶ የመሸጥ እድልን አግኝቶ ነበርና እንዳልኩሽ እንግዲህ አባታችን ብዙ ታላላቅ ስራዎችን ሰርቶ በጣም ብዙ የምስጋና ወረቀቶች ሁሉ አሉ። በዚህ ውስጥ እነሱም የተካተቱ አሉ፣ ያልተካተቱም አለ። እዚህ ውስጥ ብዙ የምስጋና ወረቀቶች አሉ። የተወሰኑትን እዚህ ጋር ለማውጣት ችለናል። ኢትዮጵያ ንግድ ባንክ በጣም በተደጋጋሚ ያው ሽልማቶችን ሰጥቶታል። የገቢዎች ሚኒስቴር በጣም ታማኝ ግብር ከፋይ በማለት እነሱም እንደዚሁ በተለያየ ጊዜ ሽልማት ሰርቲፊኬቶች ተሰጥቷል። ሌሎችም በቃ ብዙ ሰርቲፊኬት የተሰጠበት እንትን አለ። እንግዲህ በዚህ መልኩ ነውና በይበልጥ ደግሞ የአባታችንን አሁን ምን ሰራ ምን አደረገ በከተማ ውስጥ የሚለውን ለማወቅ ይሄን መጽሐፍ ሙሉ ማንበብ ይጠይቃል ማለት ነው። ስለዚህ እኔ እንግዲህ ባጭሩ ሃይላይቱን ለመስጠት ያህል ነው እንትን ያልኩት። ዋው በጣም ደስ የሚል ነገር ነው። ይሄ መጽሐፍ ራሱ እንዳለ አላውቅም ነበር። የህይወት ጉዞዬ ይላል። ይሄን መጽሐፍ ገዝታችሁ ብታነቡት ትልቅ ቅርስ ነው። ምክንያቱም 62 አመት ከ1956 ጀምሮ እስካሁን 2018 ነን አሁን በኢትዮጵያና 62 አመት ማለት ነው። ያውም ፈቃድ ካወጡ ጀምሮ ማለት ነው። ከዛ በፊትም ከዛም በኋላ በጣም ብዙ ስራ የሰሩ ሰው ናቸውና ይሄን ማንበብ ትልቅ ነገር ነው። በጣም እናመሰግናለን ስለነገርሽን። እንዳልሽውን ቅድም ስትነግሪኝ ነበረ ንግድ ባንክ ራሱ 300ኛ ሆነው ነው የጀመሩት ማለት ከሳቸው በፊት የነበረው በንግድ ባንክ ታሪክ እንግዲህ ባህር ዳር ላይ 299 ሰው ነው የቀደማቸው ማለት ነው። ይሄ ራሱ ትልቅ ታሪክ ነው። ቀላል ነገር አይደለም። ይሄንን እንደዚህ አይነት ሰው ትንሽ ለማግኘት ከባድ ነው። ምክንያቱም ቅርስ ናቸው እሳቸውና ይሄን ስለነገርሽን በጣም እናመሰግናለን። ሌላ ቀረ የምትዩ ወይም ደግሞ ማስተላለፍ የምትፈልጊው ሀሳብ ካለ እስቲ እድሉን ልስጥሽ። እሺ እንግዲህ ያው ስለነበረን ቃለ መጠይቅ በጣም ደስተኛ ነኝ። ያው ማመስገን የምፈልገው ሰው ምንድነው ያው እንዳልኩሽ ለባህር ዳር ከተማ ህዝብ በጣም አክብሮት አለን። በጣም ነው የምናመሰግነው። አባታችን እዚህ ደረጃ ለመድረሱ ይሄን ታሪካዊ የሆነ ስራ ሰርቶ ለማለፉ ትልቅ አስተዋጽኦ ያደረገልን የባህር ዳርና የክልሉ በቃ የአማራ ክልል ህዝብ ማለት ይቻላል። በጣም ለህዝቡ ከፍ ያለ ምስጋና ማቅረብ ፈልጋለሁ። ሁሌ ከጎናችን ነው። የሚሰጠን ፍቅር የሚሰጠን አክብሮት በጣም ከፍ ያለ ነው። ከአባታችን አልፎ ለኛ እንኳን ያላቸው ክብር በጣም የሚገርም ነውና ህዝቡን እግዚአብሔር ይስጥልን በጣም ነው የምናመሰግን ማለት እፈልጋለሁ። እንደገና አሁንም ቢሆን ደግሞ በተለያዩ ማህበራዊ ሚዲያዎች ላይ
ስለ አባታችን የሚያወሩ የሚናገሩ አባታችን የሰራውን ነገር የሚዘክሩ የተለያዩ ዩቲዩበሮችም በፌስቡክም ሆነ በቲክታክም የሚያቀርቡትን ሰዎችም ደግሞ እግዚአብሔር ስጥልን፣ እግዚአብሔር ያክብርልን ማለት ፈልጋለሁ። እንደገናም አባታችን ያው እንግዲህ የሰው ልጅ ሰርቶ ኑሮ ደክሞ ያልፋል። ሁላችንም እናልፋለን። ነገር ግን በቃ የማያልፍ ስም ደግሞ ተክሎ መሄድ ትልቅ ነገር ነውና አባታችን ያለውን ሩጫ ጨርሶ ያው እንግዲህ ሲሄድ በዛን ሰዓት አባታችን ባረፈበት ሰዓት የነበረው ህዝብ የነበረው ነገር በጣም 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 የሚገርም ነው። ለታሪክ ተመዝግቦ ወይም ደግሞ በቪዲዮም ተቀርጾ ተቀምጧልና በቃ ይሄን ያህል ነው ወይ አባታችን ህዝብ የሚወደው? በቃ ለኛ ራሳችን እስኪ ገርመን እስኪ ደንቀን ድረስ ማለት ነው። በጣም ታላቅ ነገር ነው የነበር። በቪዲዮ ተቀርጿል ያኔ የቀብር ስነ ስርዓቱምና ህዝብ በቃ ጥምቀት ማለት ነውና እኛ ስናየው ራሱ ይገርመናልና ይሄ ሁሉ የሰው ፍቅር በቃ ይሄን ህዝብ አሁንም ደጋግሜ እግዚአብሔር ስጥልን፣ እግዚአብሔር ያክብርልን ማለት እፈልጋለሁ። እንግዲህ ከዚህ በተጨማሪ ደግሞ ይሄን የመሰለ ቃለ መጠይቅ እንድናደርግ እዚሁ ቤታችን ድረስ መጣሽ ይሄን ቃለ መጠይቅ ስላደረግሽልን አባታችን ለከተማው ለህዝባችን የሰራውን ስራ ደግሞ ለመግለጥ በመካከላችን ስለተገኘሽ አንቺንም በጣም አድርገን እናመሰግናለን። እግዚአብሔር ይስጥልን። ግሎባል ቢቲ ቅድስተን ቻናል በጣም አድርገን ነው የምናመሰግነው። እግዚአብሔር ያክብርሽ፣ እግዚአብሔር ይስጥልን። በጣም ይሄ ትልቅ ትምህርት የሚሰጥ ቻናል ነው። ምክንያቱም ይሄ በቃ እንዲህ አይነት ታላላቅ ታሪክ የሰሩ ሰዎችን ማቅረብ ማለት ነገ ከነገ ወዲያ ደግሞ እነሱን የሚተኩ ትውልድን ማፍራት ማለት ነው። ስለዚህ ስላደረግሽልን መልካም ነገር እግዚአብሔር ይስጥልን እላለሁ። ግሎባል ቢዩቲ ቅድስት ቻናልን በጣም ሰብስክራይብ እንድታረጉ አበረታታችኋለሁ። አሁኑኑ ሰብስክራይብ አድርጉ። እኔም በጣም ነው የማመሰግነው። ቴንኪው ይሄንን እድል ስለሰጣችሁኝ። የእሳቸውን የአቶ ታዬ ሞላ ማለት በጣም ትልቅ ሰው ናቸውና የእሳቸውን ታሪክ ለቻናሌ ቤተሰቦች እንዳደርስ በዓለም ያሉ ሰዎች እንዲሰሙት በኔ ቻናል በኩል ይሄንን ነገር ማስተላለፍ እንድችል እድል ስለሰጣችሁኝ በጣም ነው የማመሰግነው። ቴንኪ ሶ ማች። እንግዲህ የቻናሌ ቤተሰቦች እንግዲህ እንደሰማችሁት ይሄንን ታላቅ ዝና ታላቅ ስም ያላቸውን አቶ ታዬ ሞላን ዛሬ ይዤ በመቅረቤ በጣም ደስተኛ ነኝ። እንግዲህ እስካሁን ድረስ አብራችሁን ከቆያችሁ ይሄን ታሪክ ወዳችሁታል፣ ይሄን ቪዲዮ ወዳችሁታል ማለት ነው። ስለዚህ ለሌሎች እንዲደርስ ሼር እና ላይክ በማድረግ ለሌሎች እንዲደርስ አድርጉልን። እንዲሁም ደግሞ ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ደግሞ በሌላ ፕሮግራም እንገናኛለን። መልካም ጊዜ